ጌታን እኔ ብሩክ ላይ ልትጮሂ እረፍ። ይሄን ጉድህን ሚፍታ እንዳያይ እንግዲህ የሚጨርስ አይመስለኝም፣ የሚያቋርጠው አይመስለኝም። እንግዲህ ስቴፕ ባይ ስቴፕ እና ስቴፕ እንሰጣለን። ቪዲዮን ከመጀመራችሁ በፊት እንግዲህ ሼር አድርጉለት የብሩክን ቻናል። ትጩሂ ምን ያስጮሻል? ምን ያስጮሻል? ይላሉ። እሺ እንደዚህ አይነት ፕራንክ ነው አይመቸኝም። በጣም ይቅርታ አድርጉልኝና ማለት ነው። በየተንቢ በዛ ልጅ ያስጠላኝ ማለት ነው። ይሄ ፕራንክን አልተመቸኝም። ሰላም እንዴት ናችሁ? እንድና የተከበራችሁ ቤተሰቦች ሌላ ነገር በጣም ብሩኬ የሆነ ነገር ቀምሷል ልጆቼ ማለት ነው። የጤና አይደለም እንግዲህ ባይዘው እንግዲህ ብሩኬ እኛ የምንነግርህ እንደ ወጉ እኛ የምንነግርህ ሀይሚዬን የምትወዳት ለሀይሚዬ ትልቅ ቦታ ካለክ ባይዘው አንዳንድ ወዶቼ ብሩኬ ይወዳታል። ኦፍኮርስ ሰምታይምስ ብሩኬ ተግባር ሰው ነው። ይሄንን በተግባር ቢያሳየን ኢትስ ግሬት። ይሄ ደግሞ አስቸኳይና ፈጣን መሆን አለበት፣ እንደሌላው ጊዜ አይደለም። ይሄ ፍቅር ጥያቄ ምናምን ማለት አይደለም። ያ በውስጥ መጨረስ ይችላሉ። ይሄ ግን ቤተሰብ ክብር የሚባል ነገር ለሀይሚቲም እንደፈለክ እንድትሆን ማለት ነው። እኔ አላቅልህም እንግዲህ ባይዘው ብሩኬ የሆነካውን ነገር አለም የኛም ወርዶች ቃላቶች ተደጋገሙ፣ ለሰሚውም ይደብራል። ዛሬ ካልቋጨከው በጣም ነው የሚደብረው ማለት ነው። በእርግጥ ሴት እህት የለህም፣ ተድራየች የለህም። ሪሊውን ነው አንዳንዴ ለዛ ይሆን እንዴ አይዶን ነው እኔ ምን አውቃለሁ ከምር። ለምን ብዙዎቻችን እኔ አሁን ብዙ ነገሮችን ሞርዛን ስደት ስንመጣ ነው ብዙ ነገር ፎከስ እያደረግን እያወቅን ያለ ነው። ግን እኔ ግራ ቢገባኝ ነው እህት ስላሌለው አያውቅም እንዴ? ያኔ የሆነ ቅደም ተከተልን አይዶን ነው። እና እኔ ይቅርታ ውዶች፣ በዚህ አጋጣሚ ያው ብሩክ ስለሆነ ምንም ለማድረግ አንችልም። የሀይሚዬ ንጉስ ስለምትወደው ስለምታፈቅረው ቶታሊ። ግን በቃ ብዙ ነገር ከማውራታችን ሁሌ የምንለው ምንድነው? ሽማግሌ ላክ። ይሄ ድራማ ነው፣ ፕራንክ ነው። ባትቋጨውም ችግር የለም፣ ተነጋግራችሁም ከሆነ ችግር የለም። ግን ፕራንክም ሆነ ምንም ሽማግሌ ላክ። ያለበለዚያ ልብ ስልብ የሚያደርግ ፕራንክ ነው ወዶች። ይስሩ፣ ቪዋቸው ጥሩ ነው፣ ይስሩ። ግን ይህን ከመናገር ዝም አንልም። ትምህርት ሰጪ ነው፣ በጣም ትምህርት ሰጪ ነው። ለምን መሰላችሁ? አሁን ብሩኬ እያስተማራችሁ ነው ያለው። በጣም የዋህ ሆናችሁ ቀርባችሁ ይሄ ልጅማ ምንም አያደርገኝም ብላችሁ አምናችሁት ቤት ስትገቡ ይሄ ትምህርት ነው የሚሰጠው። እሱ ፕራንክ ነው እያደረገ ያለው፣ ብሩክ አይደለም። ይሄ ልጅ እኮ ይሄ ልጅ ሌላ ሰው ነው፣ እየተወነው ነው። ገባችሁ? ግን በሆነ ታይም ላይ ከመቀራረብ ከመቀላለድ ከብዙ ነገሮች ያው ስሜት ሊነሳሳ ይችላል እና መሳሳት ይመጣል። ስለዚህ አስቀድማችሁ ማድረግ ያለባችሁት ነገር ማድረግ አለባችሁ ነው። ይሄ ፕራንክ ነው፣ እየተወኑት ነው። ሌላ ነገር ውስጥ አትውሰዱኝ እሺ ውዶች። ሌላ ነገር እንኳን አልፈልግም። እኔ የሀይሚን እቅፍ ነው የምፈልገው። ለምን አትረዱኝም? በቃ ከሀይሚዬ ከገናኝ እኔ ደግሞ ስለምወዳችሁ ነው ካሜራ ይዤ እንግዲህ የሀይሚዬን እቅፍ ነው የሚፈልገው ነው። በጣም የሚደብር ነው። ብሩኬ ግን ልንገርክ በጣም የሚደብር ማለት ነው። ይሄ ፕራንክ የሰራከው በትናንትና ዕለት እንደዛ አልቅሳ ማቆም ነበረብህ ወይስ ተነጋግራችሁ እንዴ እናንተ? እኔ አላቅላችሁ ሙዶቼ፣ ማቆም ነበረብህ በትናንትና የስተር የእሷንም በአይተክ መቀጠልክ ግን በጣም ነው የሚደብረው። ለምን መሰለህ? ሽማግሌ ልከክ እንደዚህ አይነት ቀልዶች ኢትዝ ግሬት። ከዛ ኖሪያ ግን ይሄኛው ፕራንክ የሚያመለክተው ምንድን ነው? በጣም ለምትወዱት ለምትሳሱለት ፍቅረኛችሁ ከሱ ውጭ ወደ ውጭ ቤተሰቦቻችሁን ትታችሁ ሁሉ ነገር የኔ የምትሉት ሰው አንድ ቀን ሊቀየር ይችላል ነው ይሄ ትምህርቱ ማለት ነው። ገባችሁ? ብሩኬ እንደዛ ነው እየተወነ ያለው እና መጀመሪያ ምንድነው መጠንቀቅ ነው ያለባችሁ የሚለው ነው። የሆነ በቃ የሚያስፈራራችሁ ነገር ካለ ባይዘው ይሄን ነገር ተናግሬያለሁ። በሩታ ያው ስትመጣ ግን እንደመጣች እኔ ተከታይዋ ስለሆንኩ ማለት ነው። በቃ የሆነ በቃ ውስጧ ሲጨናነቅ ወደ አብርሽ ሬዲ ሳይሆን አብርሽ ቤት መሮጥ ሳይሆን የት ነው ያልኳት? አክስቷ ቤት እያልኩ ነበር እኔ እንትን የምሰጠው ማለት ነው። ስፈተፍት እንደዚህ ነበር ኦፕን አድርጌ። አብርሽን ተከትላ ሸገር ሳይሆን አክስቷ ቤት ነበር እያልኩ ያለሁት። ለምን ውጤቱ ይሄ ሲሆን ደግሞ መሳቅ ጀመርኩ ማለት ነው ከመጀመሪያው ነው። እና አንዳንዴ አሁን ምን ልትፈልገሽ ነው ለምትሉኝ ብሩኬ እየተወነው ነው።
ገባችሁ? እየተወነው ነው፣ ድራማ ነው የሚሰራው፣ ፕራንክ ነው የሚያደርገው፣ ግን ትምህርት ሰጪ ነው። ሀይሚዬ እንደተናገረችው ማለት ነው። አሁን ብዙዎቻችን እኔ በበኩሌ ብሩክን 100% አምነዋለሁ። እንዴት ነው እንደዚህ የምትሉት እያለች ነው። ለምን አጠገቡ ያለችው እሷ ናት፣ እኛ በስልክ ላይ የምናየው። ገባችሁ? ስለ ብሩክ የምታውቀው እሷ ናት። ሆኖም ግን ብታፈቅረውም ያለሱ ባይሆንላትም ሁሉ ነገሯ ቢሆንም ክብሯን ግን አሳልፈሽ ስጪ፣ አንድ ላይ እደሪ አንላትም። ማደር ማለት ሌላ ነገር ፈጸሙ ማለት አይደለም። ገባችሁ? እና ምንድነው መጠንቀቅ እንዳለብን ነው። ሴቶች መጀመሪያ ፍቅረኛ ስትይዙ መጠንቀቅ እንዳለባችሁ። ገባችሁ? አንድ ቀን ሊቀየር ይችላል። አንድ ቀን ያልሆነ ጥያቄ ሊጠይቅ ይችላል። አሁን ብሩኬ ይሄ ብሩኬ አይደለም ባይዘው እየተወነው ነው። ከሱ ማንጠብቀው ጥያቄ ነው። በጣም የሚደብር ሆኖ ከሱ ማይጠበቅ ጥያቄ ነው። ገባችሁ? እኛም ደግሞ ሆ ብለን አንድ ላይ ሲሆኑ እንደተደሰት ነው። ዛሬ ደግሞ ሆ ብለን ሽማግሌ ላክ፣ ሴት ልጅ ሽማግሌ ሳይላክ ወንድ ቤት እንዳትገቢ ብለን ማብራራት ጀመርን። ስለዚህ እዚህ ጋር ሀይሚዬም እየተጠቆረች ነው ያለውን ነገር ግን ብታስተካክለው ኢት ኢዝ ግሬት። እኛም አንናደድ ብሩኬ እንዲህ ተዳፈሬ ወጥቼ እንኳን እያልኩኝ እንደዚህ እያልኩኝ እናድራለን። በቃ የብሩኬ ነገር ፍርስ ነው። ደግሞ እኮ ሱሪ የሚደራርበው ለምን ቁልፍ አታንጠለጥልበትም? እንደዚህ ቆልፈክ ሪሊውን ነው አያምር ሜምበር ፌስቡክ ላይ እንደዚህ የመጋዘን ቁልፍ ቀይ ቁልፍ ካስታውሳቸው ዚፓቸው ላይ እንትን ይላሉ። እና ቶታሊ ምን ልል ፈልጌ ነው ብሩኬ የምትናገረው ንግግር ማን ነው ምፍታ እንዳለው የህፃን ጨዋታ ነው። ሪሊውን ነው ከአንተ አይጠበቅም። ገባክ? ፕራንክ ማድረግ ትችላለህ። አስተማሪ ፕራንክ ነው። እኛም ደግሞ እንደዚህ አይነት አስተያየት እንሰጣለን። ለምን አንድ ወንድ ሽማግሌ ሳይልክ ፍቅረኛውን ደፍሮ እንደር ማለት እንዳይለበት ነው። ገባችሁ? ብዙዎቻችን በዚህ ነው የምንቃወመው። ብሩክን ጠልተነው አይደለም። ብሩክ የሚሰራው አሪያ ሀይሚቲ የምታደርገው ገጸ ሁሉም የምትናገረው በሴትነቷ የማትደራደረው ለብዙ እህቶቻችን ለስደት ላይ ያሉ ወንድሞቻችን ይጠቅማል። እኛ ረገጥ አድርገን ስንናገር እንጂ ችግር የለውም ሱሪ ደራርቧል ላይክ ያ ደረጃ የሚደረስበት ታይም አይደለም። እና ብዙ በጣም አስተማሪ ነው ዶቼ፣ በጣም አስተማሪ ነው። ለማንኛውም ፈታ እያላችሁ ማየት ነው። አትበሳጩ። እኔም ራሴ ትቻለሁ መናደድ። አንዳንድ ሀይሚዬ የሚናገሯት ላይክ ላይ በሀይሚዬ ላይ እንትን ሲሉ ያናዱኛል። ሀይሚዬ ማበረታታት ሲገባቸው ችግር ካለ ከሰሱኝ አልኩኝ እኮ በቃ ማን አላት አበደ የሚባለው ሌላ ነገር ላይ ነው ምናምን። ቆይ ብሩኬ ለነገሩ እውነት አለው እኮ ብሩኬ፣ እውነት አለው ብሩኬ። ለምን ቡታጅራ ላይ በሚዲያ የምናውቀው እርጉዞ ነው ሰርግ ነው የምናውቀው፣ እርጉዞ ነው ሰርግ፣ እንደዚሁም ደግሞ ከቤት ወጥቶ ወንድ መከተል ሪሊውን ነው እዚህ ጋር። ለምን የቡታጅራ ላይ የምናየው ሚዲያ ላይ በጣም የሚያሳፍር ነው። ገባክ? እየተረዳክ ነው? ቡታጅራ ላይ ያለው ማን ነው እስቲ በክብር ሽማግሌ የተላከው? ሚዲያ ላይ የምናውቃቸው ሁሉም አርግዘው ነው ሰርግ ሲያደርጉ የምናየው፣ አርግዘው። ለነገሩ እሱ ነው ሰርፕራይዝ የሚያደርገው። ስለዚህ ትምህርት ሰጪ ነው። አዎ ትምህርት ሰጪ ነው። ትምህርትም ሰጪ ቢሆን ብሩኬ ሽማግሌ መላክ አለበት። ከአሁን በኋላ በዚህ ርዕስ ነው የምንገባው። በቃ ሽማግሌ መላክ አለብህ። ሀይሚዬም ደግሞ ተወጇለሽ፣ ታፈቅሪያለሽ፣ እሱም ይወድሻል፣ ያፈቅርሻል። ሽማግሌ መላክ አለባችሁ። ሲሪየስሊ ማለት ነው። ሴት ልጅ ደግሞ ሽማግሌ ሳይላክ ከወንድ ጋር የምትኖርበት ምንም አይነት ሪዝን የለም። ከዚህ ተማሩ። በቃ እንዴ ጭራሹን እኛን ይቆጣናል እንዴ? ያሰላም ይሄ እኮ አይባልም። ልክ አይደለም ብሩኬ፣ ትክክል ነህ። ከአንተ የበለጠ ሀይሚዬ ማንም ሰው አያውቃትም። ግን ይሄ ነገር ካሜራ ደቅነክ ነው እያስተላለፍክ ያለከው አስተያየት እንድንሰጥ እንጂ ማንም ሰው አንተ የበለጠ ነው ሀይሚዬ የምታውቃት። ገባችሁ? ገባክ? ግን ምንድነው ሁለታችሁ የምትሰሩት ነገር ለምንድነው ለ200 ምናምን ሺህ ህዝብ 300 ሰብስክራይብ ለዛ ሁሉ ህዝብ ትምህርት ነው። እኛ ደግሞ እንደ አንድ ኦዲየንስ አስተያየት እንሰጣለን። ሀይሚዬን ብትወዳትም ብታፈቅራትም ስለምትወዳት ስለወደድንልክ ነው አንድ ላይ እየኖርክ ያለከው። እኛ ብንከለክላችሁ መኖር ትችላላችሁ፣ ግን አንድ ሰው ሽማግሌ ሳይላክ መኖር አይቻልም ብለን መቃወም እንችላለን። ግን አንተ ጨዋ ስለሆንክ የተግባር ሰው ስለሆንክ ለሴት ልጅ ክብር ስላለክ
ለብዙ ሴቶች ስለምታከብር ሀይሚዬ ካንተ ጋር በመሆኑ አጨብጭበን ነው የተቀበልነው እንጂ ባህሉም ደንቡም አይደለም። ስለዚህ የቡታጅራ ባህል የተለየ ነው። ባይዘው እኔ ሚዲያ ላይ ማያቸው አርግዘው ሰርግ ነው፣ አርግሰው ሰርግ ነው። ስለዚህ ብሩኬ እኛንም እንድትወቅስ አያስፈልግም። ዛሬ ተነስቼበታለሁ። ዛሬ ይቋጫል ብለን ይቀጥል እንዴ? በጣም ወዳችኋለሁ። ባትወደን ነበር የሚገርመው እንደዚህ የተቃጠለ የምናየው ራሱ ከምር ነው ውዶቼ። እኔ ይሄ ነገር ይሄ ፕራንክ ቢቆም ይሻል። ለምን ከሚዲያ ጀርባ የምንከራከርበት ነው እኮ። ኒካ ሳታስር ትገባና ሁሉ ነገር ልጥጥ ካረገ ብሯንም ልፍ ካረገ አንድ ልጅ ካስታቀፋት በኋላ ቤት ሰርቼ እንዲወደ ቀይን እንደዚህ ወስዶ ቤቴ እንደዚህ ወደ እንዲወዶ ኔቨርስ ኒካ ሳያስር ያለ ኒካ ያለውን በረካ ኒካ ሳያስር ለአግባሽ አብረን እንደር የሚለው በጭንቅላቱ ይተከል ነው። እኔ ጋር ሬዲዮ ነው። የሁላችንም ሀሳብ የተለያየ ነው። ያችን እህቴ እንደዛ ነው። ለምን አሁን ሀይሚና ብሩኬ እየተወኑት ነው። ገባችሁ? ነገ የሆነ ሰው ሊቀየርብኝ ይችላል ብላችሁ ማሰብ እንዳለብን። ለምን የኔ ባል ማለት የእናቴ ልጅ አይደለም። ነገ ሊቀየር ይችላል ብለን ኤቭሪዴ ሬዲ መሆን እንዳለብን። ይህን ያክል ሀይሚዬ ብላለች እኮ እናንተ እያበረታታችሁት ነው። ሶሪ አማርኛ ተኮርታተፍኩ። ለምንድን ነው እንደዛ ያኔ መቃወም እንዳለብን ነው ሀይሚዬ ራሱ የተናገረችው። ስለዚህ በድራማውም ሆነ በቀልድም ሆነ ሀይሚዬ ትላንትና ሼር ስላደረገች ቤተሰቦችን ክብር እና የምትወደኝ ከሆነ ስላለች ቶሎ ሽማግሌ ልከ እኛን ማስደስት አታናደን። በክፋት ምንም እንዳታስቡ። በቃ እኔ በክፋት ምንም ነገር አላደርግም። በቃ ይሄ የሆነ ሌላ ነገር የሚያስበው ወደ ደርስ አብረን እንሂድ በቃ። በጣም ወዳችኋለሁ። ባትወደን ነበር የሚገርመው እንደዚህ የተቃጠለ የምናየው ራሱ ከምር ነው ውዶቼ። እኔ ይሄ ነገር ይሄ ፕራንክ ቢቆም ይሻል። ለምን ከሚዲያ ጀርባ የምንከራከርበት ነው እኮ። ኒካ ሳታስር ትገባና ሁሉ ነገር ልጥጥ ካረገ ብሯንም ልፍ ካረገ አንድ ልጅ ካስታቀፋት በኋላ ቤት ሰርቼ እንዲወደ ቀይን እንደዚህ ወስዶ ቤቴ እንደዚህ ወደ እንዲወዶ ኔቨርስ ኒካ ሳያስር ያለ ኒካ ያለውን በረካ ኒካ ሳያስር ለአግባሽ አብረን እንደር የሚለው በጭንቅላቱ ይተከል ነው። እኔ ጋር ሬዲዮ ነው። የሁላችንም ሀሳብ የተለያየ ነው። ያችን እህቴ እንደዛ ነው። ለምን አሁን ሀይሚና ብሩኬ እየተወኑት ነው። ገባችሁ? ነገ የሆነ ሰው ሊቀየርብኝ ይችላል ብላችሁ ማሰብ እንዳለብን። ለምን የኔ ባል ማለት የእናቴ ልጅ አይደለም። ነገ ሊቀየር ይችላል ብለን ኤቭሪዴ ሬዲ መሆን እንዳለብን። ይህን ያክል ሀይሚዬ ብላለች እኮ እናንተ እያበረታታችሁት ነው። ሶሪ አማርኛ ተኮርታተፍኩ። ለምንድን ነው እንደዛ ያኔ መቃወም እንዳለብን ነው ሀይሚዬ ራሱ የተናገረችው። ስለዚህ በድራማውም ሆነ በቀልድም ሆነ ሀይሚዬ ትላንትና ሼር ስላደረገች ቤተሰቦችን ክብር እና የምትወደኝ ከሆነ ስላለች ቶሎ ሽማግሌ ልከ እኛን ማስደስት አታናደን። በክፋት ምንም እንዳታስቡ። በቃ እኔ በክፋት ምንም ነገር አላደርግም። በቃ ይሄ የሆነ ሌላ ነገር የሚያስበው ወደ ደርስ ያበደ ነው እንግዲህ። ወደ ደርት አትሰዱት ማለት ያው ወደ ቆሻሻ ነገር አትሰዱት ነው። አይ ነው ብሩኬ ምንም አይነት ነገር አትፈጽምም፣ ግን አንድ ላይ ማደርም አይፈቀድም። አረ የተደጋገመ ቃላት ሆነ። ይሄን ነገር አቋርጡት። አረ ልብሱ እንዳትቀደው። ይኸው ቤተሰብ እኔው ካሜራ ይዤ የምመጣው እኮ ካሜራ ቁጭ ብሎ 24 ሰዓት እንተኛ። ግርግር የሚል ቀልድ ነው ከምር ብሩኬ። እንግዲህ ሀይሚቲ ቀብራራሽን እንግዲህ እኛ ስንኮረኩምም እንግዲህ እሱም እኮ እንደ ደርት ያታስቡ እያለን ነው። እንግዲህ ዝም ማለት አንችልም። ኔቨርስ 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 በክብሩ አትደራደር ብኛለች። እንዴ አንተ ስነ ስርዓት አይሆንም እንዴ? ኦኬ ዞር በልኝ፣ እንዳትነካኝ፣ ጫፌ እንዳትነካኝ። ነይተኛ ጓት ማችሁ ነገር ራሴንም እየታዘብኩ ነው። ወላሂ ነው ብላችሁ እኔ እችን የሀብ የኤፍሬምን በጣም ነው መወዳት ከምነግራችሁ በላይ ማለት ነው። ለነፂ ከእናቷ ጋር ስጦታ ሲሰጡ ላይክ በጣም ነው ደስ የምትለኝ። ግን ይሄ ኤፍሬም ዚፑን እየከፈተ ነይ እንዳል ነይ እኔ እንዳላረግሽም ሲል ሀላስ በቃ ሀላስ ነው ያልኩት። በቃ ሴትነቴ ቅፍፍ ነው ያለኝ ማለት ነው። እኔ እንደዚህ አይነት ነገር አይመቸኝም። ከሚዲያም ጀርባ በቃ በሾርት አይቼ ሀላስ እነሱ ቤት አልሄድም። የስተርዴ እንደውም አንዷ ከኢትዮጵያ የነገረችኝ እና አበባ ይዞላት ሲሄድ ራሱ ብሩኬ
እኔ እናቷ ቤት ብዙም ጨርሼም አላየሁትም። ለምን ይዋሻል? እና በቃ አስጠላኝ ይሄን ነገር ሳይ። ለምን በጣም የምጠላው ነገር ነው እንደዚህ አይነት ድራማ። ገባችሁ? ያቺ እንግዲህ እኔ አንድ ቤት ላይ ስትኖር ራሱ ግራ እየተጋባው ነበር። አንድ ቤት ውስጥ እንዴት ነው የሚኖረው ብዬ የቡታጅራ ነገር እንዴ! ከወደደ ካፈቀረ ሽማግሌ ይልካል በግድ። በቃ ካላኩልሽ ሞቼ እገኛለሁ ምናምን፣ ካላረገሽልኝ ሞቼ እገኛለሁ፣ ካላገባሁሽ እንዲህ ነው እኛ ተብለን ወይ እንኳን ቆንጆ አልሆንኩ ልጄ። ቆንጆ እኮ ናቸው ዛሬ ላይ ሚዲያ ላይ የማይለቅሱት ወይ እድል ወይ ቻንስ። እና ዛሬ ግን ሀይሚዬና ብሩክን ሳይ ደስ እያሉኝ ነው ማያቸው ስለምወዳቸው ማለት ነው። እና እነዛንም በዛ ጉዳይ ነበር የተናደርኩት። ዛሬ ደግሞ ብሩኬም የዛኛውን ነው ይዞ የመጣው ሱሪውን እያስተካከለ። ምንድን ነው የምታቃጥረው? ብሩኬ ግን አውዝ ቢላሂ ሪሊ የሆነ ምልክ የሆነ የታላቅነት የሆነ ሪስፔክት ባይዘው እዚህ ጋር ፕራንክም ቢሆን በፍቅረኛ መሀል በትዳር መሀል ሶስተኛ ሰው ምን አይነት እንደሚጨናነቅ ሞርዛን ደግሞ እሱ አንድ ላይ እየኖረ እየሳቀ ነው። ግን ምንድነው የሆነ ሪስፔክት ብሩኬ አሁን ፍፄንም ልክ እንደ በቃ እንደ ጨቅጫቃ መዳም ነው የሚሆነው። የዋህነቱ ነው ግን ለሰሚው ይደብራል። የሆነ የታላቅነት ሪስፔክት የሚባል ነገር አታቃጥር ብሎ ቁጭ ያለው። እሺ ስብሃንአላህ። ሀሚትዬ ደግሞ መቼ ነው የምትነቂው? አሁን ይሄ ፕራንክ መሆኑን አትችሉም ወይስ አውቃችሁ ነው የምትሰሩት? ሶስታችሁም ተነጋግራችሁ ከሆነ ጥሩ ነው፣ ቪውም ጥሩ ስለሆነ ማለት ነው። እናንተ ውዶቼ ሶስቱም ተነጋግረው ይሆን? ግን ሶስቱም ተነጋገሩ አልተነጋገሩ እዚህ ጋር ሀይሚዬ የምትሰራው ነገር ለሚሊዮን ለትሪሊዮን ሴቶች ትምህርት ነው። ኦኬ ፕራንኩ ማለት ነው። እንደዚሁም ደግሞ ብሩኬ መልካም ነው፣ የዋህ ሰው ነው። የዋህ ነው ብለን ባሎቻችንን እንደዚህ ባሎቻችሁን ፍሬንዳችሁን ላይክ ማመን እንዳይለባችሁ እየተወነው ነው። እንደ ሀይሚዬም ገባችበት በዚህ ድራማ አልገባችበትም። እኔ በቋሚነት ሽማግሌ መላክ አለበት ማንኛውም ሰው ማለት ነው። ይዋቸው ከብዙ ሚዲያ ዩቲዩብ ላይ ያሉት ቡታጅራ ሰዎችን ይዋቸው። ሀለስ ብሩክም ራሱ ተቀይረሃል። ሽማግሌ ላክ። ተሳደቡ በኩል እኔ ሚታ የሚባል ልጅ ማለት ነው ከሱ አለው ይወጣል ከዚህ ቤት። እሺ ነው በጣም በጣም የሚደብር ሪስፔክት የሌለው ድራማ። አያም ሶሪ እጅ ሳይሆን እግር የሚል ድራማ ነው። እዚህ ጋር ብትቀየሙኝም ተቀየሙኝ። ስቴፕ ባይ ስቴፕ እያየው ነው። ሁለተኛ ነገር ደግሞ እኔስ በሀይሚዬ ቦታ ብሆን ብላችሁ አስቡ። ያኔ እንደ ፕራንኩ ማለት ነው። እኔ ሰኮንድ ቆሜ ያላዳምጠው ፎርዋት አያም ኮንፊደንስ ፎርዋት ሪሊውን ነው የምነግራችሁ። እና እዚህ ጋር አስተማሪ ነው። ሀይሚዬ በክብሩ አትደራደርም። የኛ ጨዋ ሴት ነገም ዛሬም ያው ሽማግሌ መላኪያቸው ጊዜ መሰለኝ እንቁጣጣሽ ፋሲካ ምናምን እናንተ ታውቃላችሁ። ከዛ ወዲያ ተነጋግረው ፕራንክን ቢሰሩ ውዶቼ ማሌሽ ይሄ ማለት የክብር ጉዳይ ነው። እዚህ ጋር ህዝብ ነው የሚያያቸው። ስለዚህ ሀይሚዬ ስለምወድ ብዬ ምንም የምጎዘጎዝበት የምነጠፍበት ምክንያት የለም። ሽማግሌ አንድ ሴት ልጅ ማስላክ አለባት። በጣም የምታምነው ፍቅረኛ ነገ ሊቀየር ይችላል። ሶ ያለ ምንም ሪዝን ቤቱን መግባት የለባትም። የሚያስፈራራት ሰው ካለ ከወንድሞቿ ጋር ቢልዲንግ ላይ መኖር ነው ወይ ከና አብርሽ ጋር አንድ ላይ መኖር ነው። 4 ነጥብ። ገባችሁ? ለምትወዱት ፍቅረኛ ከልባችሁ እሱ ልባችሁ የሚወዳችሁ ከሆነ አላህ እስከፈቀደ ድረስ ሁሉ ፈጣሪ እስካለ ነው። እስከሚያረጁ እስከምታረጁ እነ ትዕግስትና መሰረት ማለት ነው ከባላችሁ ጋር ትዘልቃላችሁ። እንደማየና እንዳባዬ ትዳር ከሆነም ፎርኤቨር ከሆነ ፎር ዘ ታይም ቢንግ ከሆነ ላይክ ዚስ ፎር ዘ ታይም ቢንግ ላይክ ዚስ ኦኬ። ፎርኤቨርስ ከሆነ ግን ይደረሳል እንዴ። ራሳችሁን ቁጥብ ሆናችሁ ተከብራችሁ የሚጣፍጥ ፍቅር ነው የምታሳልፉት። በውጭ ሲሆን ሞርዛም ማለት ነው። ሽማግሌ ከተላከ ደግሞ ተጠቅልላችሁ መሄድ ነው። ከዛ ነው አስተማሪ ቪዲዮ ነው። ግን ብሩኬ አቁም። ስለምንወዳችሁ ስለምናከብራችሁ አቁም። እላፊ ቃልኛም እየተናገርን እንዳንሄድ ማለት ነው። እንዴት አታምነኝ? ማረኛም ፈርተንሃል። እንኳን ሀይሚዬ እንደዚህ በአንዴ ስትቀየር ግን ምርጥ ትምህርት ነው ወዶች፣ ምርጥ ትምህርት ነው።
ሌላው ደግሞ አልሐምዱሊላህ ሚፍታ ከእናንተ ጋር ስለሆነ በጣም ደስ ብሎኛል። ለክፉም ለደጉም ማለት ነው። ሚፍታ እሱም ተሰቃየ። ሶስተኛ ሰው እኮ በጣም ነው የሚከብደው። እና ይቅርታ ውዶች፣ እሺ ይሄ ፕራንኩን ደብሮኛል። ለምን ማወራው ቃላት ራሱ አንድ አይነት ማለት ነው። ስንት ቪዲዮ ላይ አንድ አይነት። ስለዚህ በቃ መጪውን እናያለን። ተነጋግረውም ቢሆኑ ተነጋግሮ ይመስለኛል። አይ ቲንክ እንደዚሁ ተነጋግሮ ይመስለኛል። ለምን የስተርዴይ ሚፍታ ካልሆነ ወተክ ተከራይ ቤት ምናምን እያለ ነበር እኮ ትዝ ካላችሁ ማለት ነው። አይ ቲንክ ተነጋግሮ ይሆናል እንጂ እንደዚህ የሚያስጠላ ሞዝዝ ያለ ፕራንክ አለ እንዴ? ለማንኛውም እንመለስበታለን። ያው ትንሽ ኢሞሽን ሆኛለሁ። ድምፅም ላይክ እኔ ተናድጃለሁ። ዛሬ ይቋረጣል ብለን ነበር፣ ቀጠሉት። ለምን መሰላችሁ ወዶች? በሌላ ቢሆን ችግር የለም፣ ግን አስተያየት ስንሰጥ መቀያየም ሊመጣ ይችላል። ለምን? ይሄ የክብር ጉዳይ ነው። ሀይሚዬ ሺዝ ስማርት ሺዝ ጀግና፣ ገባችሁ? ብሩኬ ደግሞ ተውኖት እየተወነው ያለው። እንደዛ ስንል የምትቀያየሙ ልጆች ልትኖሩ ትችላላችሁ። እንደዚሁም ደግሞ ሀይሚዬንም የሚያስቆጣት ነገር ነው ይሄ ነገር ማለት ነው። ገባችሁ? እና ብሩኬ ይመችክ። ለማንኛውም ግን ማርም ይመራል። ብታቋም ፊዝ ግሬት ፎቶዋን እቅፍ አረጋት። ገርማል። በሉ እስቲ ይመቻችሁ።